አርዕስተ ዜና በአንዳንድ አብያተ ክርስቲያናት የሚገኙ የሰበካ ጉባኤና የልማት ኮሚቴ አባላት የተሰጣቸውን ኃላፊነት ወደ ጎን በመተው የግል ጥቅማቸውን ለማስከበር የሚያደርጉት እንቅስቃሴ የቅድስት ቤተክርስቲያንን አገልግሎት እያስተጓጎለ መምጣቱ ተገለጸ። የምንኩስና ህይወት ገዳማትን ለማቅናትና ሃይማኖትን ለማጽናት ሊውል እንደሚገባ ተጠቆመ። ማህበረ ቅዱሳን ለደብረሃዊ ቅዱስ ያሬድ አንድነት ገዳም በደባርቅ ከተማ በትብብር ያስገነባ የሚገኘው የገቢ ማስገኛ ህንጻ 58% መጠናቀቁ ተነገረ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። የዕለተ ረቡዕ አብይ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ በማድረሱ በኩል ሄኖክ ደስ ያብራችሁ የሚሆነው ከዜናዎቹ ጋር አብራችሁን ሁኑ። በአንዳንድ አብያተ ክርስቲያናት የሚገኙ የሰበካ ጉባኤና የልማት ኮሚቴ አባላት የተሰጣቸውን ኃላፊነት ወደ ጎን በመተው የግል ጥቅማቸውን ለማስከበር የሚያደርጉት እንቅስቃሴ የቅድስት ቤተክርስቲያንን አገልግሎት እያስተጓጎለ መምጣቱ ተገለጸ። ችግሩን በዘላቂነት ለመፍታት እንዲሁም የቤተክርስቲያንን ተጠቃሚነት ለማረጋገጥ ምዕመናን ከምርጫ ጀምሮ ከፍተኛ ክትትልና ተሳትፎ ሊያደርጉ ይገባልም ተብሏል። ኒያም ገብረኪዳን ተጨማሪ አለው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ በአሃት አብያተ ክርስቲያናት ዘንድ ሪሽ ካውንስል የሚባለው ሰበካ መንፈሳዊ ጉባኤ ዘመናዊ የቤተክርስቲያን አስተዳደራዊ መዋቅር ነው። ሰበካ ጉባኤ በቅድስት ቤተክርስቲያን አገልግሎት ውስጥ ያለውን ቦታ በክረቱ ጉሃን ደረጀ ሙሉጌታ እንደሚከተለው ያብራራሉ። የቤተክርስቲያኑ ራስ ነው። የአንድ አጥቢያ የመጨረሻ ደረጃ ራስ ነው። ስለዚህ የሰበካ ጉባኤ የሚወስናቸው ውሳኔዎች ሁሉ ለዛ አጥቢያ የመጨረሻ ደረጃ ውሳኔዎች ናቸው። በህዝብ ተመርጠው ከካህናት ተመርጠው ከሰንበት ትምህርት ቤት ወጣቶች ተመርጠው ከተማ ከሆነ በደብሩ አስተዳዳሪ ሰብሳቢነት ገጠር ከሆነ በቄሰ ገበዙ ወይም በመርጌታው አስተባባሪነት አስፈጻሚ ሆኖ አገልግሎቱን የሚያስፈጽመውን አካል ነው ሰበካ ጉባኤ ብለን እየጠራን ያለነው። በአንዳንድ የሰበካ ጉባኤ አባላት የሚታየው የግል ጥቅም ወዳድነት የቅድስት ቤተክርስቲያንን አገልግሎት እየረበሸው መምጣቱን ጣቢያችን ያነጋገራቸው አካላት ያሳስባሉ። ስራውን ለማጠናቀቅ ካላቸው ጉጉት የተነሳ የደከምንበት ነው እስከመጨረሻው እንሰራለን የሚል በጎ ይሁንታ ያላቸው ጥቂት ሰዎች ሊኖሩ ይችላሉ። በአብዛኛው ግን ከጥቅም ጋር የተሳሰረ ነገሮችም አሉ። እንደሚታየው በግልጽ ዓላማውን የዘነጉ የሰበካ ጉባኤ አባላት በብዙ ቦታዎች ያጋጥማሉ። በገጠርም በከተማ ማለት። ስለዚህ እንደ ርስት እንደ ጉልት እስከ መቁጠር ድረስ ሰበካ ጉባኤ ምርጫ እንዲደረጉሉ የማይፈልጉ አባላት አሉ። በስተመጨረሻም ሰበካ መንፈሳዊ ጉባኤ የቤተክርስቲያን ችግር የሚቀረፍበት መዋቅር እንደመሆኑ መጠን እውነታውም ያንኑ ይሆን ዘንድ ተከታዩ የመፍትሄ ምክር ሐሳብ ቀርቧል። የሚመረጡ ሰዎች ከዚህ በፋይናንስ ነገር ያልወደቁ ይሆን ይመረጣል። እንዴት ለምን ከባድ ነው። ቤተክርስቲያን ውስጥ ያለው ነገር እንዲነካኩ የሚደረጉበት መንገድ አለ። ቢቻል ራሳቸውን በፋይናንስ ያጎለበቱ ሰዎች ቢሆኑ ኖ ይላል አይቻልም የሚል ነገር አቋም ስለሚኖራቸው ያንንም ጥንቃቄ ለማድረግ እንሞክራለን። ከቤተክርስቲያን አንዳንድ ስጋዊ ፍላጎትን ለማሟላት ጥቅም ከመፈለግ ይልቅ መንፈሳዊ ነገር የሚያስቀድሙ ይልቁንም ከገንዘባቸው ከጉልበታቸው ከሀብታቸው ሳይሰስቱ እየሰጡ ቤተክርስቲያንን የሚያገለግሉ ምዕመናንን ለይቶ ከማወቅና ከመምረጥ ጀምሮ ምዕመናን ድርሻ አለባቸው። የምንኩስና ህይወት ገዳማትን ለማቅናትና ሃይማኖትን ለማጽናት ሊውል እንደሚገባ ተጠቆመ። ገዳማትን ወደ ቀድሞ የጥበብና የስልጣኔ ምንጭነታቸው ለመመለስ ብሎም ስርዓተ ምንኩስናን ለማስጠበቅ በትኩረት ሊሰራ እንደሚገባ ተመላክቷል። አሁን ላይ ያለው የምንኩስና ህይወት በመነኮሳቱ አንደበት እንዴት ይገለጻል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ አሰናድቶልናል። የመነኮሳቱ ሁሉ አርአያ የሆኑት እንጦንስ መቃርስና ፓኩሚስ በምንኩስና ህይወታቸው ውስጥ የተጋደሉለት ስርዓትን የሰሩለትና ሃይማኖትን ያቀኑለት የምንኩስና ህይወት ዛሬ ላይ ባሉ መነኮሳት እንዴት ይገለጻል ስንል የጠየቅናቸው መነኮሳት ተከታዩን ብለውናል። አሁን ያለው ስርዓተ ምንኩስና መንገዱን ወይም ጎዳናውን ለቋል ማለት ይቻላል። ሳይበቁ ይመነኩሳሉ። ከመነኮሱ በኋላ ከመነኮሱበት ገዳም አይቆዩም። ወዲያውን ወጥተው ወደ ከተማ ይገባሉ።
ከተማ ይገቡና ጊዜያዊ ጥቅማ ጥቅም ፍለጋ እንጂ እውነተኛ የእንጦንስና የመቃርስ በረከት ያድርብኛል ብለው እንዳልተቀበሉት አንዳንድ ቦታ ላይ ይገነዘባለሁ። ሲቀጥል ደግሞ በዚህ ዘመን ትልልቅ ስጋቶች አሉ። የኛን ቀሚስ፣ የኛን ቆብ፣ የኛን መስቀል ካባችን ደርበው በየገዳማቱ በየቤተ ክርስቲያናቱ የሚዞሩ ነገር ግን የገዳማዊ ሕይወት የሌላቸው መናፍቃን ሰርጎ ገቦች ቀደም አባቶቻችን ከባታቸው ሆነው ለሀገርም ለሕዝብም እየለመኑ እዛው አይለቁም። ዛሬ እንደምታዩት ግን ያው በየከተማው ነው። ምንም እንኳን መነኮሳቱ ያነሷቸው ሁሉንም መነኮሳት ያጠቃልላል ባይባልም አሁን ላይ ላለው ችግር ምክንያት የሆኑ ጉዳዮችንም መነኮሳቱ ጠቁመዋል። ምክንያቱ ራስ ወዳድነት ነው። ክብር አገኝ ጸድቅ ባይ ሳይሆን በዚህ ነግጄ ይህን አገኝቼ በዚህ ተለውጬ ምድራዊ ፍላጎትን ለማርካት እንጂ ሰማያዊ በረከት ለማግኘት እንዳልሆነ አንዳንድ ቦታ ላይ እረዳለሁ። ወደኋላ የቀረንባቸው ብዙ ነገሮች ይኖራሉ። በአስተምሮም በስርዓተ ገዳምም በተለያዩ ዘርፈ ብዙ በሆኑ ስራዎች ወደኋላ የቀረንባቸው ነገሮች ይኖራሉ። አንደኛ ስርዓተ ገዳምን በማጠናከር፣ ሁለተኛ የመነኮሳትን ፍልሰትን በመቆጣጠር፣ ሶስተኛ ገዳማውያኑ በአጽንኦት ለሀገርም ቅርስን ታሪክን ጠብቀው በቦታ ላይ እንዲቆዩ ገዳማትን ወደ ቀደመ የጥበብና ስልጣኔ ምንጭነታቸው ለመመለስና ስርዓተ ምንኩስናን ለመጠበቅ በትኩረት ሊሰራ ይገባል ያሉት መነኮሳቱ አክለውም የመፍትሄ ሀሳባቸውን ጠቁመዋል። መፍትሄው ከመንኮሱ በፊት አጽንኦት ቢሰጠው አሞክሮው የጸና ቢሆን ለዚህ ያው የሚያስፈልገው እንግዲህ በሰፊው ትምህርትና እንደዚህ በከተማውም የሚገኝንም ደግሞ አንዳንድ ያው ቢገኝ ለብቻ ደግሞ እየሰበሰቡ የማስተማር ወደ ገዳማቸው እንዲመለሱና ለራሳቸው ለሀገርም እንዲተርፉ ማድረግ ሃይማኖት ለማስነቀፍና ሃይማኖትን ከማሰደብ ይልቅ ራስን ጠብቆ ሀገርን ሃይማኖት ማስከበርም የተሻለ ይሆናል ብዬ ገምታለሁ። ማህበረ ቅዱሳን ለደብረ ሐዊ ቅዱስ ያሬድ አንድነት ገዳም በደባርቅ ከተማ በትብብር እያስገነባ የሚገኘው የገቢ ማስገኛ ህንጻ 58 በመቶ መጠናቀቁ ተነገረ። የገቢ ማስገኛ ህንጻው ግማሹ በማህበሩ ወጪ ቀሪው ደግሞ በገዳሙ የሚሸፈን ቢሆንም በሀገራችን በተከሰተው የዋጋ ንረትና የሰላም መደፍረስ ምክንያት መጠናቀቅ ከነበረበት ጊዜ መዘግየቱ ተመላክቷል። ቤተ ማርያም ተምተሜ በማህበረ ቅዱሳን አስተባባሪነት በደባርቅ ከተማ የሚገነባው የደብረ ሐዊ ቅዱስ ያሬድ አንድነት ገዳም ሁለገብ የገቢ ማስገኛ ህንጻ ግንባታ ፕሮጀክት የገዳሙን ኢኮኖሚ አቅም በዘላቂነት ማጠናከር ዋነኛ ተልዕኮ ነው። ይህ የሚገነባው G+4 የገቢ ማስገኛ ህንጻ ግማሽ ወጪ በማህበረ ቅዱሳን የሚሸፈን ሲሆን ቀሪው ደግሞ በገዳሙ ነው። ይህን ተከትሎ ማህበሩ ከሚጠበቅበት 58 በመቶ ማጠናቀቁ ተገልጿል። አሁን እንደ ማህበረ ቅዱሳን በያዘው ቅድ መሰረት የስትራክቸራል ስራ እስከ ሁለተኛ ወለል እስላም ሞልተናል። የአንደኛና የመሬት ወለል የብሎኬት ስራ ሙሉ ለሙሉ አጠናቀናል። እንግዲህ ፕሮጀክቱ አሁን ያለበት ደረጃ ይሄ ነው። እንደ አጠቃላይ ፕሮጀክቱ ስንገመግመው ሳይት ላይ ያሉት ግብአቶችና ፕሮጀክቱ የተፈጸመበት አጠቃላይ ሁኔታ ስናይ 58% ስንል ማህበረ ቅዱሳን ከሚሰራው 58%ቱ ተሰርቷል ማለት እንግዲህ ቀሪ የሚቀረን ይህን የተሰራውን ግንባታ በማህበረ ቅዱሳን እቅድ መሰረት ለአገልግሎት ለማብቃት 42% ይጠበቅብናል ማለት ነው። ስለዚህ በአሁኑ ሰዓት ለፊኒሺንግ የሚሆኑ ግብአቶችን አስገብተናል። ሙያተኞችንም የመገምገም ስራ ሰርተናል። የህንጻ ግንባታው በአንድ ዓመት ጊዜ ተጠናቆ አገልግሎት እንዲሰጥ ታስቦ ወደ ስራ ቢገባም በአገሪቱ ላይ ያሉ የግንባታ እቃዎች ዋጋ ንረትና በስፍራው ያለው የሰላም መደፍረስ ግንባታውን እንዳጓተተውም ተመላክቷል። በዚሁ አጋጣሚ ምንድነው አሁን ፕሮጀክቱ በተለይ አሁን ያለንበት አጠቃላይ ሁኔታ አካባቢ ላይ ነዳጅ በጣም ከፍተኛ እጥረት አለ። አዲስ አበባ ላይ በመናወራው ልክም አይደለምና በሱ ምክንያት ደግሞ አካባቢ ላይ የሙያተኛ እንደገና የግብአት ዋጋ በጣም በከፍተኛ ሁኔታ ነው የጨመረው። በሶስተኛ ደረጃ ግብአት ከአዲስ አበባ እንኳን ለመላክ መንገድ ላይ ያሉ ጫናዎች ከባድ ስለሆኑ አንዳንዴ የትራንስፖርት ዋጋ ከእቃው ዋጋ በላይ ሆኖ ሊመጣ ይችላልና እንግዲህ ያው አካባቢው እንደሚታወቀው እንዳጠቃላይ አካባቢ ላይ ትንሽ የጸጥታ ችግር ያለበት ግብአትም ለማንቀሳቀስ ከባድ የሆነበት አካባቢ ነው።
የደብረሃዊ ቅዱስ ያሬድ አንድነት ገዳም ታላቁ የዜማ ሊቅ ቅዱስ ያሬድ የተሰወረበት በመሆኑ የስፍራውን ታሪካዊነት በማስቀጠል ቀሪውን ግንባታ ለማጠናቀቅ ሁሉም የበኩሉን ሊወጣ ይገባልም ተብሏል። ማንኛውም ኦርቶዶክስ ለቅዱስ ያሬድ ለመረዳት ያቅቷል ብዬ አልገምትም። ነገር ግን ያን ሁሉ ይህን ያክል የቤተክርስቲያንን መሰረታዊ ጉዳይ የያዘ የመሰረት የሆነው የቅዱስ ያሬድ የተሰወረበት ገዳም ያሉ መነኮሳት ግን ከባድ ችግርና ምን ችግሩን ተቋቁሞ ለመኖር ያቃታቸው መነኮሳት ናቸው። ስለዚህ የፕሮጀክቱ ዓላማ የመጀመሪያው በገዳሙ ላይ መነኮሳት ጸንተው ለሀገር ለወገን አስፈላጊው መንፈሳዊ የጸሎትና መንፈሳዊ አገልግሎት መስጠት እንዲችሉ ማድረግ ነው። ባሳለፍነው ዓመት በጎርፍ አደጋ ጉዳት የደረሰባቸው ገዳማት ለመጪው የክረምት ጊዜ ቅድመ ዝግጅት እያደረጉ እንደሚገኙ ገለጹ። ያነጋገርናቸው ገዳማውያን አባቶች እንደገለጹት ችግሮችን በዘላቂነት ለመፍታት ከፍተኛ ጥረት እያደረጉ ቢሆንም ከአቅማቸው በላይ በመሆኑ እገዛ እንዲደረግላቸው ጥሪ አቅርበዋል። ባልደረባችን ዲያቆን ኤርሚያስ ደባሱ የስልክ ዘገባ አዘጋጅቶ ተከታዩን ዘገባ አሰናድቶልናል። ክረምቱ ያው በደረሰበት ወቅት በጣም ከባድ ጎርፍ ነበርና በጎርፉ ምክንያት ቤተ ክርስቲያኑ ነው ያው አሻራ እንትኑንም ለወረዳዎቹ ባሉ ተሰጥተናል። በጊዜው እነሱ ነበሩና ሲናድ ነሐሴ 21 ቀን ያፊትም እየሄደ ነበርና በተለይ ነሐሴ 21 ቀን በነበረው ወንዝ መሸርሸርና ተያይዞ ከቤተክርስቲያኑ ጥግና ከመነኮሳቶችና እናቶች አባቶች ጥግ ነው። የአዲስ አበባ ደብረ መድኃኒት መድኃኔዓለም ወአቡነ ሙሴ አንድነት ገዳም አበምኔት ቆሞስ አባ ኃይለ ገብርኤል በበኩላቸው ገዳሙ በጎርፍና በተለያዩ ምክንያቶች የደረሰበትን ጉዳት ገልጸዋል። 2015 ላይ 13 ላይ ጀምሮ በ14 መፍትሄ ሳይሰጥ በ15 የባሰ መጥቶ የገዳሙን ደጥበብ በማህበረ ቅዱሳን አዲስ አበባ ማዕከል የተመሰረተውን የጥበብ አዳራሽ ሙሉ በሙሉ አፍርሶ ማሽኑን እስከ ደረቃው ከ3 ሚሊዮን ብር ያላነሰ ንብረት በ2015 ሐምሌ 21 ቀን አፍርሶ እስካሁን ድረስ እቃዎቹም የተረፉት ተነስተው ዝም ብለው በረንዳ ላይ ወድቀው ነው ያሉት። ጎርፉም ከዓመት 2016 ላይ የባሰ ያው በቤቱ ላይ ሲሄድ ነው የከረመው። ምንም አይነት የመንግስት አካልም ሆነ የግል በጎ አድራጎትም ከጦርነቱ አንጻር የተነሳ መፍትሄ ሊሰጥ አልቻለም። በአካባቢው ያሉት መነኮሳትና በጸበል ምክንያት የሚመጡት ህዝበ ክርስቲያን እንግዲህ በሰው ኃይል እየሞከረን ያለው አደጋው ከዓመት እየባሰ የሚገኝ ነገር ነው ያለው ማለት ነው። በሚመጣው የክረምት ወር ተመሳሳይ ችግሮች እንዳይከሰቱ እየተደረገ ያለውን ቅድመ ዝግጅት በተመለከተም የገዳማቱ አበምኔት ገልጸዋል። ከዛ በታንሶኛ አላረፍንም። አሁን በዚህ አሰቃቂና በዚህ አስቸጋሪ ሰዓት ላይ በተቻለው መጠን በክልሉም በዞኑም እየረነ ያለ ነው። ያው ግን አሁን በዚህ ወቅትና ችግር ላይ ያው ሁሉም ወደ መሳሰለ ስለማይቻል እንጂ ሁሉም በአዘን ላይ ነው ያለውና እናንተ የተቻላችሁኛል ብታረጉልና ለሚመለከተው ብታቀርቡልን ነው። አዎ አሁንም ቅድመ ዝግጅት ብዙ ስራዎችን ያው ልማቶችን ትተን አሁንም በሰው ህይወት ላይም ሆነ ሌላውን ንብረት እንዳያጠፋ አሁንም ቅድመ ዝግጅት በሰው ኃይል አዎ ቦዮችን ውሃውን ማስቀየስ የመሬት መንሸራተቶች ውሃው በሄደበት ልክ መሬት መንሸራተት አደጋ እንዳይገኝ የተለያዩ በሰው ኃይል የሚሰሩ ካቦችን እየሰራን ነው እየታገልን የምንገኘው። አሁን ገዳማቱ በሚመጣው የክረምት ወር ተመሳሳይ ችግሮች እንዳይከሰቱባቸው ቅድመ ዝግጅት እያደረጉ ቢሆንም ችግሩን በዘላቂነት ለመፍታት ከአቅማቸው በላይ እንደሆነባቸውም ገልጸዋል። አሁን ችግሩን እያልን ስንል ደግሞ ሲመጣብን ከአቅማችን በላይ ሲሆን አባታችን አቡነ ኤርሚያስም አሳስበን ለዚህ ላይ ይመለከታቸዋል ለተባሉት ደግሞ አሳስበናል። አሁንም በዚህ ጉዳይ ላለው ክልል ላይ እጅ ነው ያለውትና ለመስራት ምን ያህላል የሚለውንም እነሱ አንስተውት ነበር። ከወቅቱ ጋር ተያይዞ እኛ የምንሰራበት ነገር የለንም ለአቅማችን የሚል ነገር ነው ማለት ሰጡን። ካለነው ድረስ በጉልበት የምንለው በምን አቅማችን በላይ ስለሆነ በእናንተ በኩል በተቻላችሁ ቤተክርስቲያኗን ብትታደጋት የሚል ነገር ነው እኛው እያቀረብን ያለን። ካህናት አባቶች ነዳያን ሰማያዊ ሕይወትን ይወርሱ ዘንድ ኃላፊነታቸውን በሚፈለገው ልክ እንዲወጡ ጥሪ ቀረበ። በማህበረ ቅዱሳን የባህር ዳር ማዕከል ለነዳያን ባዘጋጀው ጉባኤ ላይ አባቶች ቅድስት ቤተክርስቲያን የሰጠቻቸውን የአባትነት አደራ እንዲወጡ ሲሉ ነዳያኑ ጥሪ አቅርበዋል። ተመስገን ፍቃዱ ዝርዝር አለው። በማህበረ ቅዱሳን ባህር ዳር ማዕከል የጣና ወረዳ ማዕከል ከተለያዩ አጥቢያዎችና ከባለድርሻ አካላት ጋር በመሆን ለነዳያን ልዩ ጉባኤዎችን አከናውኗል። በዚህም የጉባኤው ተሳታፊ የሆነው አሸናፊ ፈጠነ መርሃ ግብሩን በመሳተፌ ወደ ንስሐ ሕይወት ለመመለስ ዝግጁ ሆኛለሁ ይላሉ። የእግዚአብሔር መንገድ የምንይዝበት መስመር ይሆናል ብዬ አስባለሁ እና ንስሐ ለመግባት በራሴ ራሱ ትምህርቱ የተነሳው ንስሐ አባት የመያዝ ንስሐ የመግባት ውሳኔ ላይ ደርሻለሁኝ። እግዚአብሔር የሚያቀርመን መንገድ ስለሆነ
አሁንም ያን አይነት መንገድ ቢቀጥልልን የሚል ሐሳብ ነው ያለኝ። የባህር ዳር ማዕከል የስብከተ ወንጌልና ሐዋርያዊ አገልግሎት ማስተባበሪያ መደበኛ አገልጋይ አቶ ኤርሚያስ ሽታሁን ከሌሎች መንፈሳዊ ማህበራት ጋር በመሆን ጉባኤውን አጠናክረው እንደሚቀጥሉና ይህ ተግባርም በሌሎች አካባቢዎች ሊተገበር ይገባል ይላሉ። የነፍሳቸውን ጉዳይ መታሰብ ስላለበት መማር ስላለባቸው ታርጌት የሚደረገው እሱ ነው። ወንጌል የሚያገኙበት ነፍሳቸው የሚተረካበትን እሱን እንዲያገኙ ነው ለዚህ ዓላማና የተጀማመሩ ስራዎች አሉ። በተለይ ከሰንበት ቤቶች ጋር ከጽዋ ማህበራት ጋር የተጀማመሩ ጉዳዮች አሉ። እሱ ከፍ ብሎ እንደ ባህር ዳርም ብቻ ሳይሆን ሌሎች አካባቢዎችም መሰራት ያለባቸው ጉዳዮች አሉ ብዬ አምናለሁ። በየአካባቢው በጣም በርካታ እንዲህ ያሉ የኔቢጤዎች አሉ። ነፍሳቸውን ጉዳይ የሚያይላቸው ይህ ሁሉ የሚያስብላቸው ሰው ያስፈልጋቸዋልና እንደ እንትን ተቀናጅተን መስራት ብንችል እንዲህ አይነት ነገሮችን ማቀናጀት እንዲህ አይነት ነገሮችን መፍጠር አስፈላጊ ነው ብዬ አምናለሁኝና ይሄንን እንግዲህ አጠናክረን የምንሄድበት ነው የሚሆነው። በመጨረሻም የነዳያንን ነፍስ ለማዳን ካህናት ኃላፊነታቸውን ሊወጡ ይገባል በማለት መላከ መንክራት ግርማ ሽባባው መልእክታቸውን አስተላልፈዋል። የነዚህ ምእመናን ህይወታቸው ብቻ አይደለም የሚያሳዝነው የነፍሳቸው ጉዳይ ነውና የነፍሳቸውን ጉዳይ ለመጠበቅ ትልቁንና ኃላፊነትና ሚና መጫወት የአባቶች ድርሻ አለብን። ስለዚህ እነዚህን በየአጥቢያ ቤተክርስቲያኑ የሚቀመጡ ምእመናን እነዚህን የኔቢጤዎች አባት ለመሆን ዝግጁ መሆን ግዴታ አለብን። በእኛ አጥቢያ ቤተክርስቲያን አሁን የሚኖሩ ካሉ እነዚያን ማህበረ ካህናቱ ፈቃደኛ ሆኖ ወደ መንግስተ ሰማያት የሚገቡበትን በር የማመቻቸት የመምራት የማስተካከል ስራ የኛ ትልቅ ኃላፊነት አለብንና እኛ እነሱን የመያዝ ግዴታ ስላለብን ይሄንን ወንድሞቻችን አደረጃጀት ተሰጥቶት በየአጥቢያ ቤተክርስቲያኑ የነፍስ አባት እንዲኖራቸውና የነፍሳቸውን ጉዳይ እንድንነጋገርና ለመንግስቱ እንድንበቃ ነው ምለው። ማህበረ ቅዱሳን በሀገራችን ያለው ማህበራዊ ቀውስ ለማርገብ ከፍተኛ ጥረት እያደረገ መሆኑን አስታወቀ። ከዚሁ ጋር ተያይዞ ማህበሩ በማህበራዊ ኢኮኖሚያዊና በስነ ልቦናዊ ጉዳዮች ላይ በትኩረት እየሰራ እንደሚገኝ ገልጿል። ናኦም ገብረ ኪዳን ማህበረ ቅዱሳን በሀገሪቱ የሚታየውን የማህበራዊ ቀውስ ችግሮች ለመቅረፍ ካለፈው ዓመት ጀምሮ እየተንቀሳቀሰ ይገኛል። ማህበሩ የቅድስት ቤተክርስቲያንን እውነተኛ ገጽታ እየገነባ ነው የሚሉት ዲያቆን ንጉሴ ባለው ጊዜ አገልግሎቱን አስመልክቶ ተከታዩን ብለዋል። በኦርቶዶክሳዊ ቤተሰብ ላይ ከዚህ ከጋብቻ ጋር ከማህበራዊ ቀውስ ጋር ተያይዞ የወጣቶች ህይወት ላይ እያጋጠሙ ያሉ ችግሮችን በጤና በስነ ልቦና በስነ አእምሮ ወይም በዚህ በሳይካትሪ በመነለው ያለውን ችግር የሚያቃልሉ ካህናት ስኪልድ ሆነው ልጆቻቸውን በትክክል እንዲይዙ ቤተሰብን የሚያማክሩ ወጣቶችን በትክክል ኮች የሚያደርጉ እንዲሆኑ በዚህ ዘርፍ ደግሞ ተጨማሪ የካውንስሊንጉ ደግሞ የዚህ የስነ ልቦና የስነ አእምሮ ላይ ደግሞ የሚሰሩ የጤና ባለሙያዎች በዘርፉ ያሉ የሳይኮሎጂና የሳይካትሪ ባለሙያዎችን ጨምረን ነው ስራ እየተሰራ ያለው። ማህበረ ቅዱሳን ባለፉት 6 ወራት በ11 ማዕከላት 483 አመካካሪዎችን አሰልጥኗል። ይህም ለቅድስት ቤተክርስቲያንም ሆነ ለሀገር ያለው አስተዋጽኦ ከፍተኛ መሆኑን ምክትል ኃላፊው አንስተዋል። አንደኛው ጉዳይ ለሀገር ያለው ጥቅም እነዚህ ማህበራዊ ቀውሶች ኤክስቴንድድ እንዳይሆኑ ለመቋጨት አንደኛው ጉዳይ መፍትሄው ይሄ ነው። የተራዘመ በቅብብሎሽ እንደ ውርስ እየተቀጣጠለ የሚሄድ ማህበራዊ ቀውስ እንዳይኖር ለማድረግ አንደኛው ጉዳይ እዚህ ላይ መስራት የሚያስፈልገው። ስለዚህ ለሀገርም ለቤተክርስቲያንም ፕራዮሪቲ ሰጥተን መስራት ሰው ነው የምናተርፈው። በቃ ሰው የማዳን ጉዳይ ነው። በስተመጨረሻም እስካሁን በተከናወኑ ስልጠናዎች አጋር ለነበሩ አካላት ምስጋናቸውን ያቀረቡት ዲያቆን ንጉሴ ተግዳሮት የሆኑባቸውን ጉዳዮች ማካፍለዋል። ዋናው እነዚህ ስልጠናዎች ሲሰጡ ለምሳሌ 40-50 ካህናት አንድ ቦታ ብታሰለጥን ሚኒመም 100 ሺህ ብር ይፈልጋል ለሁለት ቀን ስልጠና። ስለዚህ ሎጂስቲክስ፣ ቁሳቁስ፣ የስልጠና ቦታ ምቹ የሆነ የስልጠና ቦታ፣ የካህናት ማረፊያ ምክንያቱም የምንጠራቸው ሰዎች ካህናት ናቸው፣ ከፍ ያሉ ባለሙያዎች ናቸው። ምቹ ቦታ ይፈልጋል። ስልጠና በባህሪው በጣም ፋሲሊቴትድ ካልሆነ ውጤታማ አይሆንም። ስለዚህ ገንዘብ፣ ቁሳቁስ፣ የሰለጠነ የሰው ኃይል እና ደግሞ ቅድም እንደታው ጉዳዩን በትክክል ተረድቶ አብሮ የሚያግዝ ሰው ማግኘት ቻለች። የ6 ኪሎ ግቢ ጉባኤ ተማሪዎች መንፈሳዊ ትምህርታቸውን የሚከታተሉበት ቋሚ የመማሪያ ስፍራ ባለመኖሩ ለአገልግሎት ተግዳሮት እንደሆነባቸው ተናገሩ። ይህ የተገለጸው የ6 ኪሎ ግቢ ጉባኤ የ40ኛ ዓመት የምስረታ በዓሉን ባከበረበት ዕለት ነው። ተመስገን ፍቃዱ
ማህበረ ቅዱሳን እንዲመሰረት ምክንያት ከሆኑት መካከል አንደኛውና ግንባር ቀደም የሆነው የ6 ኪሎ ግቢ ጉባኤ ሲሆን ይህም በያዝነው ዓመት የ40ኛ የምስረታ በዓሉን አክብረዋል። ግቢ ጉባኤው ከተመሰረተበት ዓላማ አንጻርም አሁን ላይ ውጤታማ መሆኑን ቀሲስ ሙሉቀን ብርሃኑ ገልጸዋል። በዚያ ዘመን እግዚአብሔር የለም የተባለበት ሃይማኖተኛ መሆን እንደ ኋላ ቀር እንዳለ መሰልጠን የሚቆጠርበት ዘመን መጾም፣ መጸለይ፣ ቤተክርስቲያን መሄድ፣ ነጠላ መልበስ፣ ዲያቆን፣ ቄስ መባል በጣም እንደ ኋላ ቀር እንዳለ መሰልጠን የሚቆጠርበት ዘመን የነበረው በዛ ዘመን ቤተክርስቲያን ሂደው እኛ እንጾማለን እኛ ክርስቲያኖች ነን ብለው ነውና ግቢ ጉባኤን የጀመሩት ወደ ቤተክርስቲያን ወጣቱን የሰበሰቡት። አሁን ለምሳሌ በየትኛውም አካባቢ እንደዚህ አይነት ችግር የለም። ያኔ የወሌላ ሃይማኖት መሄድ እንደ ስልጣን የሚቆጠረው 6 ኪሎ ነው የነበረው። አዲስ አበባ ምርት ላይ 4 ኪሎ ነው የነበረውና እሱን ስታይ ግቡን መጥቷል። 6 ኪሎ ግቢ ጉባኤ ከተመሰረተ 4 አስርት ዓመታትን ቢያስቆጥርም አሁን ላይ ተማሪዎች ቋሚ የሆነ የመማሪያ ስፍራ ለማግኘታቸው ለአገልግሎቱ ትልቅ ተግዳሮት መሆኑን የ6 ኪሎ ግቢ ጉባኤ የአባላትና እንክብካቤ ምክክርና የአቅም ማጎልበቻ ክፍል ተጠሪ ዲያቆን ዮሐንስ ብርሃኑ ይናገራሉ። 6 ኪሎ ግቢ ጉባኤ እንደሚታወቀው የማህበረ ቅዱሳን እንዲወለድ ወይም ደግሞ እንዲመሰረት ያደረገ ግቢ ጉባኤ ቢሆንም እስካሁን ግን ቦታ ማለት ተማሪዎች የራሳቸው ሆነ አዳራሽ የላቸውም ማለት ሌላ ግቢ ጉባኤ ላይ ብነ ከዛ በኋላ የተመሰረቱ ግቢ ጉባኤዎች የራሳቸው ሆነ ትልቅ አዳራሾች አላቸው። ቋሚ ቦታ አለመኖሩ መርሃ ግብራቶች ሲኖሩ በደንብ እንዳናደርግ ወይም ደግሞ በተገቢው ሰዓትና ጊዜ እንዳናደርግ በጣም ተግዳሮት አድርሶብናል ማለት ነው። በመጨረሻም ዘመኑ የሚጠይቀውንና ዘመኑን የዋጀ ግቢ ጉባኤያት አገልግሎት ለመስጠት ሁሉም የድርሻውን ሊወጣ ይገባል በማለት ቀሲስ ሙሉቀን ብርሃኑ መልእክታቸውን አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከጠቅላይ ቤተ ክህነት ጀምሮ እስከ ታችኛው መዋቅር እስከ ወረዳ ቤተ ክህነት ያለው መዋቅር፣ የአጥቢያ ሰበካ ጉባኤ፣ የአጥቢያው ሰንበት ትምህርት ቤቶች እና በባለቤትነት የያዘው ማህበረ ቅዱሳን የግቢ ጉባኤያት አገልግሎት በቀጥታ የሚመለከታቸው ነው ስለሆኑ እነዚህ ቁጭ ብለው እየተመካከሩ ምን ጎደለ ምን እናስተካክል አሁን ምንድነው የሚጠይቀው ዘመኑ እያሉ ለግቢ ጉባኤያት አገልግሎት የሚያስፈልገውን በሙሉ በቅድሚያ ማዘጋጀት ያለባቸው እነዚህ አካላት ናቸው። ዘመኑን ዋጁት አይደል የሚባለው። ስለዚህ አሁን ያለውን ዘመን የሚዋጅ የግቢ ጉባኤ ያስፈልገናል። ክብራና ክብራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ዕለት ታስበው ከሚውሉ ቅዱሳን መካከል ቅዱስ አርሳኒዮስ ጽሙድን የተመለከተ አጭር ዘገባ ተሰናድቷል። ተከታትለን እንመለስ። ቅዱስ አርሳኒዮስ ይህም ቅዱስ ከሮሚ ሀገር ሰዎች ከባለጸጎችና ከታላላቆች ነው። የቤተ ክርስቲያንን ትምህርት አስተምረው ዲቁና ሾሙት። ከዚህ በኋላ አቴና ወደሚባል ሀገር ሄዶ ፍልስፍና የፀሐይና የጨረቃ የከዋክብትንም አካሄዳቸውን የዘመናት መለኪያና መቁጠሪያ ተምሮ በመልካም አጠና። ብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱ ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በአንዲት ዕለትም ከዚህ ዓለም ይወጣ ዘንድ ከእግዚአብሔር ታዘዘ። ይህንንም ቃል በሰማ ጊዜ ወዲያውኑ ልብሱን ለውጦ ወደ እስክንድርያ ሀገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወዳለበት ወደ አስቄጠስ በረሃ ደርሶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታው በጠየቁ ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጡና በአፋ ትሑትና ቅን የዋህ ነው። የእግዚአብሔርንም ሥራ ይሠራል። ሁልጊዜም እጅ ሥራውን አያቋርጥም። ከዕለት ምግቡም የሚተርፈውንም ይመጸውታል። የነፍሳቸውንም ድህነት ለሚሹ ጥቅም ያላቸውን ብዙ ድርሰቶችና ተግሳጾችን ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳያየው በምሰሶ ኋላ ይሰወራል። ይህም አባት ድንቆች ተአምራትን ያደርጋል። የብዙዎች ሰዎችን ገድል እግዚአብሔር ገልጦለታልና ካሙ ያማረ ሕዋሳቱም የጸኑ ፊቱም ብሩህና እጅግ ደስ የሚል ጽሕመሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከለቅሶ ብዛት የተነሳ የቅንድቡ ጠጉርም ተነቅሏል። ለመልካም ሽምግልናም ደረሰ። ዕድሜውም ሁሉ 100 ዓመት ሆነ። በዚህ ሁሉ ዓመት ተቀምጦ በሰላም አረፈ። አምላከ ቅዱሳን ከቅዱሳን ሁሉ ረድኤተ በረከት ያሳትፈን። ክብራና ክብራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን በመምራቱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።